አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና ያውሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ወላሂ ትክክል ብሎኛል። አቤት አቤት አቤት! ገና ረመዳን ግማሽ ሳልገባ እኔ እንጃ ልጅ ስለማጠባ ነው መሰለኝ። ወላሂ ላዚም በጣም ትክክል ብሎኛል። እንግዲህ ዛሬ ደግሞ በአዲስ ነገር መተናል ውዴቶቼ። ይሄ እንደምታዩት ነው የአንዲታችን 4 የፍራሽ መጥለቂያና 12 የትራስ ጨርቅ የ6 ቤቢ ከነ ቤቢው ጨርቁ ሳይሆን ከነ ጨርቁና ከነ ቤቢው 6 ማለት ነው እና 6 ፍሬ ነው ቤቢው። ያው ሁሉ አላስገባሁትም ለእናንተ ላሳይ ብቻ ነው። 2 ትራስ አስገብቼ ደካማኝ እና በፊት ትራስ እንደገዛው ታሳይቻችሁ ነበረ። ትዕዛዝ ነበረኝ ብያችሁ ነበረ። ቀብድ 5000 ሰጥቼ ነበረ። እንግዲህ ለረመዳን ጨርሺ ብያት ያው ለረመዳን ጨርሰዋለች። ያው እኔ አላመጣሁትም እንጂ ያው ልጅቷ አሁን ስላልፈለገችው ነው። እንግዲህ ያው አመጣው ዛሬ ነው ያመጣሁት። ረመዳን ዛሬ 7 ቀን ነው። እንግዲህ ማብራት የለንም ውዴቶቼ፣ ዱአ አድርጉ እስኪ። ዝናብ የለ ማብራት ይኸው አንዱ ሲመጣ አንዱ የለም። ከትላንት ወዲያ ነበረ ከሄደ አልመጣም እስካሁን ማለት ነው። ማታ እንደውም መግሪብ አካባቢ እንትን ቪዲዮ ሰርቼ ነበረ። በምን ልልቀቀው? በጨለማም አንስቼው በምን ልልቀቀው? የለም ማለት ነው። እና ዱአ አድርጉ እስኪ ሊመጣልን ማለት ነው። ውሃ ራሱ እንትን ብሎናል ማለት ነው። ይሄ ቤቢው ነው ይሄ ማለት ነው። ግን ያው የልጅቷ ምርጫ ነው እንጂ ያው በተለይ ለልጅ ቤት አይሆንም። ይሄ በዚህ ምርጥ ነበረ ትንሽ ነጭ ስለሆነ እንጂ ያው ልጅቷ ስለወደደችው ነው። ግን ቆንጆ ነው። ልጅ በሌለበት ለምቤቱ ልጅ ቆሻሻ ያደርገዋል። ምክንያቱም ወይ ካበላበት ምን ካረገበት ትንሽ ልጁ ትልቅ ከሆነ ምንም ችግር የለውም። ትንሽ የህፃን ቤት ምናምን ከሆነ ችግር ነው፣ አስቸጋሪ ነው ማለት ነው። እና ብሩ 10000 ብር ነው። ይሄ ይሄ ትራሱ ከሷ ጋር ነው እንትኑ ቤቢው ማለት ነው። ይሄ ስፖንጂ ነው። ይሄ ስፖንጂ ነው። 6 ቤቢና ከነተስራ ጨርቁ ተትራሱ የ12 ትራስና የ4 መጥለቂያ 10000 ብር ነው የሷ ማለት ነው። እሷ ባያዘዘችበትን በ5ኛ ቀን ብር ጨመራ 600 ብር ማለት ነው። እና አሁን በዚህ አንድ ላይ 5 መተካ በጨምሩለት መተካ ደግሞ በፊት 1200 ብር ነበረ። ከነጨርቁ 1500 ብር ነው ተካይ ማለት ነው። ተካይ እላችኋለሁ ውዲቶቼ። ምናልባት ለረመዳን ለእንት ለኢድ አብዛኛው እኛ አካባቢ የሚያከብሩ ትንሹ ፊቼ ቀለ ፊቼ ላይ እንደ በስልጥኝ አላቷልከም ቀለ ፊቼ ያኩ በቢዳንት በኛይ ቢዳንት ያው በኛይ ትልብለው በሸሪ እትፈቀድ ቀልት ፊቼ ብሎት ቢዳንት ግን አቦት እንደት ያከብሪታል ምን ታሱታል ታቦት እንደት ደግሞ ብቴውድም እሺ ይላል። ላሊክ ደግሞ አብዛኛው ያከብራያኔ ቀለንቴ ፊቼ የለሮሬ በላ ኤቴ ላይ ወላሂ ላዚሙን ያኩ ለቀልቴ ፊቼ ኤቴ ላይ የሮሬ ፊቼ የሮሬኒ ኢዳ ከብራያው ብሎትን ግን አብዛኛ እንደት ታቦቱ እንደት በጣም ተወዳያት ቀላይ ፊቼ እና አላህ ተትታይ ተቀልይ ፊቼ አላህ በቀጥተኛ መንገድ የምራይ ብሎት ዶሶቱን እንጂ ያኩ አብዛኛ የኛ ተካባቢ ተሆን ለአመት ባለ ለሮሬ ፊቼ ልመጣይ ለቀልኒ ፊቼ ይመጫነኝ እና ኢታይ በብዳን እጥቄ ጠራነ ይለት ፈቀደም በሸሪያም ነው ይሄድ ግን ያ አቦት እንደት ደግሞ ምን ታሱያ በተለይ ደግሞ ታቦት እንደት በጣም ተወዳያት ቀላይ ፊቼ በሎትን አላህ ቀልበያ ቤት በሎትን እና ውዲቶች ለላዋቂ ከሾን እንጂ ኢታይ ሁሉም ከትራስ ጨርቃል ትራስ ጨርቃል
ያው ለማው ይዘዙ ለቀልሚ ፍችሎና ያው ለኢድ ይወጣል። እኔ እንጃ ብቻ እስኪ እንትን አድርገሽ ማታ ትነግሪኛለሽ ብለኛለች። እስኪ ምታዙ ልጆች ካላችሁ ይዘዙ። አሁንም ደግሞ ድጋሚ ብነግራችሁ ነገር ቢኖር ማለት ነው እኔ በዚህ አጋጣሚ ልንገራችሁ ውዲቶቼ ቢፌም የተሰራ አለ። ትናንሹ ትላልቁም ቢፌ የተሰራ አለ። ትናንሿ ቢፌ ሜትር ከ20 11,000 ናት። ሜትር ከ50 ደግሞ 15,000 ብር ነው። ግን ወደፊት ደግሞ ከላይ ታሰሩታላችሁ። ቆይ በቪዲዮ አንድ ላይ አቀባብረውና ይለቀዋለሁ ታዩታላችሁ። እና ምን ለማለት ፈልጌ ነው ውዴቶቼ አንዳንድ እህቶች አላችሁ አሁን ይሄ ያዘዘች እህቴ ወላሂ ላዘ በጣም ተመችቶኛለች። ለኔ በጣም ደስ ብለኛለች። ምክንያቱም እቃዬ ይደረሳ በቃ አንዳንዳችሁ ሲታዙ ማለት ነው ጭንቀት አበቀት የሆነ አይደለም ጭንቀት ነው የምታመጡ ልጆች አላችሁ። በትዕግስት ነው እንጂ በሶብሩ ነው። በቃ ብር ዛሬ ካስገባችሁ ግዴታ ያስገባችሁት ቀን ሂዳችሁ ካልገዛችሁ ሂዳችሁ ካላወጣችሁ አትበሉ። ሶብሩ ትዕግስት ቢመስል ነገር የለም። እናንተ እኮ እኔን ስታጨናንቁኝ ማለት ነው የለሆነ እቃ ይዤ እገዛለሁ። በትዕግስት ደግሞ አሁን እቺ ልጅቷ ማለት ነው እውነት ለመናገር በቃ ብር አስገባሽ እንደዚህ ነገር እቃ ግዢልኝ የሆነ ጊዜ እኮ ቀርጬ ነበር ረከቦት ምናምን እቃ ማለት ነው። ይሄ እቃ የሷ ነው አንድ ላይ ማለት ነው። እና አንዳንዳችሁ ደግሞ ጭራሽ የመኪና ብር የሚጠይቁ ልጆች አላችሁ። መኪና ስንት ነው የሚጨርስብሽ? እኔ መኪና ከየት አውቃለሁ መኪና ስንት ብር እንደሚጨርስብኝ? እቃዬ ያስከፍል አውቃል። አሁን ለዚህ ያው እቺ ፌሳል እንደዚህ ካለች ማለት እንደዚህ ከሞላ ለፌሳል አስከፍላቸዋል። እሺ ለራሴስ ችግር የለውም ለእቃ አያስከፍልም። እና እንትን ለመኪና ራሱ የምትጠይቁ ልጆች አላችሁ። ኧረ አንዳንዴ እውነት ለመናገር አስቡ። በቃ አንድ ነገር ለቤተሰብ ከወሰናችሁት ወላሂ ይሄ ነገር አደርጋለሁ ብላችሁ ከወሰናችሁት ማለት ነው በቃ እቃ ስንት ነው ብላችሁ አትጠይቁ። የዛሬ ገበያ ለነገ አይሆንም። በቃ ይሄ ነገር ብላችሁ ከነየታችሁ ለቤተሰቡ ለራሳችሁ እንደዚህ ብላችሁ ከነየታችሁት እኔ ጋር አስገቡት በአካውንቴ። በቃ ይሄ ይፈልጋለሁ የምትፈልጉትን ወላሂ እኔ ደስ ያለኝ ማለት ነው የምትፈልጉት ነገር እገዛለሁ። ደስ ያለኝ ነገር ማለት ነው። አሁን እቃ ብዙ ልጆች እኔ በራሴ ነው ከረኑ አንድ አይነት አርጌ የምገዛው ግን ይሄ የመረጥኩት ሌላ ነበረ። ራሷን መረጠችው በራሷ ነው እንትን ያለችው። እና እቃ እኔ ለብዙ ልጆች በራሴ ነው እንትን ምላቸው በቃ ራሴ እንትን ይላሉ። እናንተ እንደዛ ከሆናችሁ ወይ ስትሄዱ ወይ የመኪና ወይ የእቃው ስትሄዱ ያያችሁትን እቃ ሁሌ ይኖራል አይደለም? አይኖርም እኮ የዛሬ ለነገ ሁሌ እየጨመረ ነው። አሁን ፍሬሽ ቴምር ስንት ገባ ኪሎ? እኔ በፊት ነበር ለልጆች በሺ እንትን በኪሎ በ450 ብር ገዛው ነበር። ባለፈው ነው 500 የገባ። እንትኑ ደግሞ 4500 ነበር። አሁን ስንት እንደገባ እኔ እንጃ። ይሄ በ15 ቀን ይሆናል። እና ሁሉ ነገር እየጨመረ ነው። ዘይት እየጨመረ ዱቄት ደግሞ ኪሎ 120 ብር ገብቷል። እና ሁሉም ነገር እየጨመረ ነው የሚሄደው። በአንድ ቦታ በተቀመጠበት አይኖርም። እናንተ ዛሬ ጠይቃላችሁ አይደለም ወይ በሳምንት ብር ታስገባላችሁ። በሳምንቱ ስንት ነገር ጨምሮ ነው የሚጠብቃችሁ። ስለዚህ ውዲቶቼ የምትፈልጉት ነገር ይሄ ነገር ይፈልጋለሁ ብላችሁ አትግቢ። እንትን ሰጪ በቃ ሂጂ ውጭ አብሊ በቃ ጅግባል ውጭ አብሊ አትግቢ እንትፈኝ እኔ ካሜራ ሂጂ አላልሽ ውጭ። እና የምትፈልጉት ነገር እኔ ወላሂ አስቤ እንደራሴ አርጌ ነው የሚገዛላችሁ። አማና ማለት ደግሞ በጣም ከባድ ነው። እና የእናንተን ብር በልቼ ወይ እናንተ እንትን ብዬ ወይ የትም ሄድ ነገር የለም። ስለዚህ ውዲቶቼ መግዛታችሁ ካልቀራ በጊዜ ገዝታችሁ ቤተሰብ ጋር አስቀምጡ። አሁን ይሄ የኔ የአንድ ራስ ጨርቅ ማለት ነው እውነት ለመናገር በየትኩበት 4 ወር ነው 5 ወር ነው። እንዴት ነው ፍርዶስ ጉታጀራ ገዝታ እቃዬን እንትን አድርጋ እናቴ ሂዳ ጉታጀራ መጣችሁ ማለት ነው። ያኔ ባልገዛው ኖሮ ያሁን መቀየር አቃተኝ ማለት ነው። ስለዚህ ውዲቶቼ እዛ ያላችሁ እቃ ግዙ፣ እቃ አስቀምጡ፣ ይጠቅማችኋል። አሁን ይሄ እቃም ባለፈው የገዛችሁ እህቴ ማለት ነው ገና ረመዳን ካወጣ ልትመጣ ነው፣ አልመጣችም። እንደውም እኔ ነኝ መቀበላት እኔ ወጥቼ አዲስ አበባ መቀበላትን ብር ራሱ እውነት ለመናገር አካውንቴ ላይ አስገብተዋለች ልጅቷ ማለት ነው። በቃ አንዳንዴ ደግሞ በቃ ራሱን ውስጡን የሆነ እንትን አንዳንዴ ደግሞ ብዙ ልጆች አካውንቴ በቃ ይሄ ነገር ለቤተሰብ ሰርፕራይዝ አድርገኛል
ከ20 ከ30 ነው ከ40 ሰው በላይ አካውንት የወሰዳችሁ ልጆች አላችሁ። ግን አንዳችሁም አላስገባችሁ ብር። ይሄ ጠይቂ አካውንትሽ ላኪልኝ፣ ይሄን አድርጊ አካውንትሽ ላኪልኝ እጄ ጠይቃለሁ። እኔ እኮ ያለሁበት ገጠር አካባቢ እኮ ነው ውዲቶቼ። እኔ ሂጄ ሱቅ መጠይቀበትን ቦታ 200 ብር አውጥቼ ነው የምሄደው። 200 አሁን ወራቤ ደርሶ መስ 200 ብር፣ ስልጢ ደግሞ 70 ብር ነው 140 ብር ነው ጨርሼ ሂጄ ሱቅ መጠይቀው። ዝም ብዬ እኮ አይደለም። ግን እናንተ ሂጄ ከጠየኩ በኋላ በቃ አካውንትሽ ላኪልኝ አስገባልሻለሁ። ከዛ በኋላ ላጥ አካውንቴ የወሰዳችሁት ልጆች እውነት ለመናገር ብር ብታስገቡ ለእናንተ እቃ አልገዛም። እውነት ለመናገር ብዙ ነገር የተጫወታችሁብኝ ነገር ስላለ ነው። የረመዳን ነው የወሰዳችሁ ልጆች አላችሁ። መልሳችሁ አስገብታችሁ የሆነ ነገር ግዢልኝ ብትሉኝ ማለት ነው እኔ ምንም ለእናንተ ምንም አልታዘዝም። ለምን ቅርቅር ቪዲዮ አልቀራብኝም በራሴ ማለት ነው። ምክንያቱም እኔ ልጅ ተሸክሜ በእናንተ ምን ላገኘው ብዬ ነው ልጅ ተሸክሜ። አንድማ እውነት ለመናገር ወራቤ ስንት ቀን አመላልሰኛለች። ስንት ቀን አመላልሰኝ መጨረሻ ላይ ማለት ነው አካውንትሽ ላክልኝ አለችኝና በጨረሻ ጠፋች። ደርሶ ምርስ 200 ብር ደርሶ ብር 200 ብር እኮ ለልጄ ማለት ነው ለይራ ተሆነኛል እኮ። አንዳንዳችሁ እኮ አላህ ያሰካከል አላህ የመረቃችሁ ልጆች አላችሁ። በቂቃ ፈልጌ ነበረ ምን አይነት እቃ ብዬ መለስላችኋለሁ። ከዛ በኋላ እንደዚህ በቃ አካውንትሽ ላኪ ወዳ አስገባሉ። በቃ ደስ አለሽን እንደራስሽ አድርገሽ እቃ ግዢ የሚሉ ልጆች አሉ። ይሄ ሁሉ የኔን አካውንት የወሰዱ ልጆችማ ይሄ የፌክ አካውንት አለ አይደለም፣ እንደሱ ነው የተጫወታችሁብኝ። እኔ ደስ ካላችሁ ለራሳችሁ ይዘዙ፣ ለራሳችሁ ግዙ እንጂ ማለት ለኔ አይደለም ብላችሁ የምትገዙ፣ ለኔ ብላችሁ አይደለም የምታዙልኝ ማለት ነው። እኔ ለእናንተ ወጥቼ በወረድኩበትን ለጉልበት ነው የሚሰጡኝ። እኔ ብቻ አይደለም የምበላው፣ እኔ ሌላ ሰው ጨምሬ የጉልበት ስራ ከሆነ ስራው የሚያደክም ስራ ከሆነ ማለት ነው ሰው ይዤ የተሰጠኝን ብር አካፍዬ እንደውም ማለት ነው ከዛ ሰው እኔ ካወሰድኩት ሰው ማሻአላ ወይኔ ማብራት መጣ። ያ አላህ 2 ቀን ነበረ ወላሂ ማብራት መጣ። ካይረ ነገር ተናገርኩት ማለት ነው። አቤት ደስ ሲል ወይ የዚች ልጅ እንትኗ ይድሏ ይሁን እኔ እንጃ ወላሂ ላዚምን ማብራት ራሱ መጣ። አቤት ደስ ሲል ወይ ወላሂ ላዚምን ማታ እኮ ሊቀርጸው የቀረስኩትን ቪዲዮ ለለቀው በምን ልልቀቀው እና ማብራት መጣ። ደስ የሚል ነገር ማብራት ከሌላ በጣም እንትን ይላል። እና ውዴቶቼ ቁጭ ብዬ ነው እንትን ያልኩት ለረመዳን ለኢድ የኢድ እንትኖቹን ይሄ ነገር ወዘሻ ሳይኝ ልብስ ስንት ነው ምናምን የምትሉ ልጆች አላችሁ። እኔ እኮ እናንተ ለቤተሰብ ልብስ የኢድ ልብስ ፈልጊያለሁ ካንዶራ የቢጃማ ጠፋ። አረ አይነት ይጥፋ ሂድ የቤተሰብ ቢጃማ ፈልጊያለሁ ለቤተሰብ እንደዚህ ልብስ ፈልጊያለሁ ብላችሁ የምትጠይቁ ልጆች አላችሁ። ብር አስገቡ። ደስ ያለኝን ያማረኝን ለእናንተ ደስ ያላችሁ ገዝቼ ወሳለሁ። አሁን እናንተ እንደዚህ ነገር ፈልጊያለሁ ሂጂ ጠይቂ። እኔ ሂጂ ጠይቃለሁ። በምን ነው? በታክሲ ዝም ብዬ ነው የምሄደው ታክሲ እና ሁሉ ነገር ሞልቷል። ኢትዮጵያ ደግሞ ዮና ሽፎን ዮናም ለእናንተ እንደዚህ ነገር እኮ አይደለም ውዲቶቼ። ጊዜን አሁን ምሳሌ እናት አባታችን በጅልባብ አዳዲስ ነገር ደግሞ የመጣ እንትን አለ እንደዚህ ጅልባብ አለ በላይ ላዩ የሆነ ሰተር የሚያደርግ ነገር ድብቅ የሚያደርግ ነገር ለእናታችሁ ግዙ። እንደዚህ ብርቅርቅ እዩኝ የሚል ነገር ዝም ብላችሁ በቲክቶክ ያያችሁት ነገር በዩቲዩብ ያያችሁት ነገር ይሄ ካላህ እንትን የሚል ያወጣቸዋል። ምክንያቱም ሴት ልጅም እናቶችንም የሚደበቅ ነገር ልብስ ግዙ። ይሄ ነው የሚያምረው። ወንድ ልጅ ችግር የለውም የሚያምር ራቆቱ። በወንድ ልጅ እኮ ብዙ ነገር የሚያምረው ያምርበታል። ሌብነት ያምርበታል፣ መስረቅ ማለት ነው። ዱርነት ያምርበታል፣ ብዙ ነገር ያምርበታል። ሴት ልጅ ግን ምን ሁሉም ነገር ሼም ነው በሴት ልጅ። በወንድ ልጅ ብዙ ነገር ያምርበታል። ስለዚህ ሴት ልጅ የሚደበቅ ነገር ልብስ በቃ እንደዚህ አሁን ብዙ ልጆች አላችሁ ከውስጥ መስመር የምትልኩልኝ ልብስ ማለት ነው። እውነት ለመናገር የሆነ
ሆነ ያለው ነው ለኩ በስጥኝ ነው ደም ግድግድግ ቅላኔ ገስ ሊንደት ላውት ሊንደት እንኮፈይ ሀደኝ በሰበው ሚንት ገባት ወሽተኝ ደግሞ ታዲንም ሸይሊት ብርግርግ እየምን ገባይን ሰግን በብርናም ተወኩያን በይብረሎን ተወኩያሚ ግን ለግጊናም ግን ሂንኩ ሸይ ማንገስ ጅስት መሸይ ማንገስ አኮነ ሽፎነ ጀሰ መጣ ሽፎነ ወይ ጉመራን ሆነ ድጉዝ ቢልጭጭ ሂንኩ በሰብኢንቲ ገባት እንደት በሰብኢንቲ ገባት የሰብኢን ኮፈየ እሺ ማንገስ ኢዩኝ ያዙኝ ሊቆቁኝ ኢላኔ ሊባስ ሊበሶታ ፈያሉ አይጆ ልጅቷ ሲያ ወሳጅ በተደሻ ጥፋሻቲ የሆነ እንት የሚለው ነገር እና ሊካርድ እንዳላበዛባችሁ ውዲቶቼ በጣም ነው የምወዳችሁ። ማብራት መጥቶ ተመልሶ ሄደ። እንግዲህ ምንም ማድረግ አይቻልም። እንግዲህ ውዲቶቼ ደክሞኛል። ድክምኪም የዘንድሮ ረመዳን ብቻ አልሐምዱሊላህ ለኸይር ነው። በያላችሁበት አላህ ይዘዛ እንትን ይጠብቃችሁ ይዘዛችሁ። ይሄ ቃውሉ ቤቷ ነው። ወይኔ ድካ እና እንደዚህ ድምቅምቅ ብሏል። እንግዲህ የኢታችን እንትን ይሄን ይመስል ነበር አላችኋለሁ ውዲቶቼ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።